አሁን የቀረው የውጊያ መከሰት ነው የቀረው። ጦርነቱ በተለያየ መንገድ ኦልሬዲ ተጀምሯል። አንድ ጦርነት መጀመሪያ የሚጀምረው የሆነ ክስ በማቅረብ ወይም የጥቅም ግጭት አለኝ ከማለት ነው የሚጀምረው እና በዚህ በኩል በተለይ በኢትዮጵያ መንግስት በኩል ለምሳሌ ሁለት ነገሮችን አቅርበዋል። በኃይል በወረራ የኤርትራ መንግስት የያዘብኝ መሬት አለ፣ እሱን በኃይል አስለቀቃለሁ የሚል ሀሳብ እያቀረበ ነው። ከዛ በተጨማሪ ደግሞ ቀይ ባህርን ወይም አሰብን ጠይቃለሁ ፈልጋለሁ የሚል እና በአጋሮቹ አማካኝነት በቀጥታ ለመናገር አንዳንዴ ድፍረት ቢያጣ በአጋሮቹ አማካኝነት በመገናኛ ብዙሃኑ አማካኝነት በውድም ይሁን በግድ የባህር በር የመብት ጥያቄን አሳካለሁ የሚል ዛቻ እየዛተ ነው ያለው እና ኦልሬዲ ለአንድ ጦርነት መፈጠር ምክንያት የሚሆኑ ክሶች እየቀረቡ ነው። ከክስም አልፎ ተጨባጭ የሆኑ ዝግጅቶች መሬት ላይ እየታዩ ነው። በኢትዮጵያ መንግስት በኩል በኤርትራ መንግስትም በኩል ከፍተኛ የሆነ የሚሊተሪ ሞቢላይዜሽን አለ በሁለቱም እና የውጭ መገናኛ ብዙሃን ሳይቀር የዘገቡት ተጨባጭ የሆነ እንቅስቃሴ መሬት ላይ አለ። አንዱ የሌላውን ተቃዋሚ ለመደገፍ የመዘጋጀት ጉዳይ አለ። በተጨባጭ ከኤርትራ በኩል የቀረበ መረጃ ባላይም የኢትዮጵያ መንግስት በአደባባይ ወጥቶ የኤርትራን ተቃዋሚዎች እየደገፈ እንደሆነ ያሳየበት ሁኔታም አለ እና ጦርነቱ እንደዚህ ክስ በማቅረብ የፕሮፓጋንዳ ዘመቻ በማድረግ መሬትም ላይ ዝግጅት በማድረግ ኦልሞስት ተጀምሯል ማለት ይቻላል። የቀረው ውጊያ ነው የቀረው። ያን ውጊያ ማን ይጀምረዋል የሚለው በእርግጠኝነት ሊታወቅ የሚችል አይመስለኝም። የኢትዮጵያ መንግስትም ሊጀምረው ይችላል፣ የኤርትራ መንግስትም ሊጀምረው ይችላል። አንደኛው የተመቼ ጊዜና ሁኔታ አለኝ ብሎ ሲያስብ ስትራይክ ሊጀምር ይችላል እና እርግጠኛ ሆነን ከሌ ሊጀምር ይችላል ብለን ማለት የምንችል አይመስለኝም። ኢቭን ያ ውጊያ አይቀሬ ነው ለማለትም በጣም የሚያስቸግር ይመስለኛል። እኔ ከአለመሆን ይልቅ የመሆኑ እድል ሰፊ ነው የሚል ግምት አለ። ምክንያቱም በሁለቱም ዙሪያ የሚታዩት ዝግጅቶች ውጊያ ሊነሳ ይችላል የሚለውን እድል ሰፊ ያደርገዋል። ግን ደግሞ በጣም አስቸጋሪ ሁኔታ ውስጥ የሚያስገባ አጠቃላይ የሁለቱን ሀገሮች ብቻ ሳይሆን የአካባቢውን ሁኔታ የሚቀይር ጦርነት ስለሚሆን የውጭ እጆችም ስለሚገቡበት በቀላሉም ላይጀመር ይችላል እና ምናልባትም በተለያዩ ውስጣዊም ውጫዊም ግፊቶች እንደገና ተቀልብሶ የማይካሄድበትም ሁኔታ ሊፈጠር ይችላል የሚል ግምት አለኝ። ግን የትኛው ይሰፋል ካልከኝ የመከሰቱ እድል የበለጠ የሚሰፋ ይመስለኛል። እኔ በዚህ መልኩ ነው የማየው እና ኦልሬዲ ውጊያ ተኩስ ነው እንጂ የቀረው ለአንድ ጦርነት መነሳት ምክንያት የሚሆኑት ነገሮች እየተካሄዱ ነው። ጦርነቱ ኦልሞስት ተጀምሯል ማለት ይቻላል። ያ ውጊያ ይጀመራል አይጀመርም እንግዲህ ወደፊት የምናየው ነው የሚሆነው። ማን ይጀምረዋል በእርግጠኝነት ማወቅ አይቻልም። ምናልባትም ደግሞ ከምንጠብቀው ውጭም ደግሞ ሊቀር ይችላል። ግን ቅድም ቴዲ የትናንትናውን የጠቅላይ ሚኒስትሩን ንግግር በሚመለከት እያነሳህ ነበር እና ከሱ ጋር አያይዤ ብዙም መገመት ይቸገራለሁ እኔ። ምክንያቱም እሳቸው ጦርነት ይጀምራለሁ ቢሉ ላይጀምሩ ይችላሉ። አይ ሰላም ነው የምፈልገው ጦርነት በፍጹም አልጀምርም ቢሉም ደግሞ ሊጀምሩ ይችላሉ እና የእሳቸውን ንግግር አምኜ አባባላቸው ትርጉሙ ይሄ ነው ብዬ ሀሳብ ለመስጠት ይቸገራለሁ። ግን አብይ ይዋጋለሁ ብሎ ያልተዋጋው ጦርነት አለ ወይ እንግዲህ አይታወቅም። አንዳንድ ጊዜ አልዋጋም ብሎ ስለሚዋጋ አንዳንዴ ያለውን ያደርጋል፣ አንዳንዴ ደግሞ ካለው በተቃራኒው ያደርጋልና እርግጠኛ ሆኜ የእሳቸውን ንግግር መሰረት አድርጌ ትንበያ ውስጥ ለመግባት በእኔ በኩል ማለት ነው ይቸገራለሁ ማለት ነው። እሱ ነው። ከዛ ውጪ ይሄ የኤርትራን መንግስት ወይም ሻዕቢያን በምን ሁኔታ ነው ማየት ያለብን የሚለው በእኔ እምነት ኤርትሪያ እንደ ሀገር እና የኤርትራ ህዝብ እንደ ህዝብ እንደ ወዳጅ መታየት አለበት ብዬ አምናለሁ። ለምን አንድ ህዝብ ነው የነበረው፣ አንድ ሀገር ነው የነበረው። በመጥፎ የታሪክ አጋጣሚ ነው አንድ የነበረው ህዝብ ሁለት የሆነው ወይም አንድ የነበረው ሀገር ሁለት የሆነው። ስለዚህ ሀገሩና ህዝቡን በጠላትነት መፈረጅ ተገቢ ነው የሚል እምነት የለኝም። ነገር ግን አሁን በስልጣን ላይ
ያለው የሻዕቢያ መንግስት ለኢትዮጵያ በጎ የማያስብ ደካማ እና የተከፋፈለች ኢትዮጵያን ለማየት ሁልጊዜም የሚሰራ ኃይል ነው የሚል እምነት አለኝ እና በዚህ ምክንያት እኔ እንደ ጠላት ነው የምፈርጀው። በዛም ምክንያት ደግሞ ማንኛውም ኢትዮጵያዊ የሆነ ኃይል በስልጣን ላይ ካለው መንግስት ጋር የትኛውንም ያህል ቅራኔ ቢኖረው ከሻዕቢያ ጋር መተባበር አለበት የሚል እምነት የለኝም። ከሻዕቢያ ጋር በመተባበር ለኢትዮጵያ በጎ ነገር ማምጣት ይቻላል የሚልም እምነት የለኝም። ወደኋላ መለስ ብለን ያለውን ታሪክ ብናይ ያን ነው የሚያረጋግጠው እና ኢትዮጵያውያን የራሳቸው በቂ አጀንዳ አላቸው። እርስ በርስ መተባበር ከቻሉም አገር ውስጥ በቂ የሚባል ኃይል አላቸው። የሚያስፈልጋቸው እርስ በርስ መተባበር ነው እንጂ ኢትዮጵያውያን በተለይ በኢትዮጵያ ጠላትነት ከሚታወቅ ኢትዮጵያን ሁልጊዜ ለማዳከም ከሚሰራ የውጭ ኃይል ጋር መተባበር ለእኔ ታሪካዊ ስህተት ነው የሚል እምነት ነው ያለኝ። ግን ደግሞ ሌሎች ያላቸውን አስተሳሰብ አከብራለሁ። እዚሁ እንግዲህ እንዳልኩት አሁን እዚሁ ላይ የተወሰነ መነጋገር ያስፈልገናል። ምክንያቱም በጣም ወሳኝ ነጥብ ይመስለኛል። ሻዕቢያን ብቻ ሳይሆን በአጠቃላይ በኢትዮጵያ ፖለቲካ ውስጥ አሊያንስ ሲፈጠር ምን ነገሮች ታሳቢ መሆን አለባቸው የሚለውንም አብሮ የሚጠቅስ ነገር ስለሆነ እንዳልኩት ኢንተርጀክት ማድረግ ትችላላችሁ ሁለታችሁም። ግን አሁን ልደቱ ሀሳቡን ስለገለጸ ይልቃል እዚህ ላይ የተወሰነ ነገር ብታክልልን እፈልጋለሁ ቅድም ካነሳው ነገር አንፃር። ምክንያቱም እንግዲህ በታሪክ ካልተስማማህበት ትነግረኛለህ። በታሪክ ሻዕቢያ በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ከባድ የሆነ ኮንተምፕት ያለው ጥላቻ ያለው ድርጅት ነው ሊባል የሚችል ነው። እኔ እንደዛ አምናለሁ። ወላ አጠቃላይም ስናየው ለአማራም ህዝብ፣ ለትግራይም ህዝብ፣ ለኦሮሞም ህዝብ፣ ለሌሎቹም በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ለአንዳንዱ ንቀት፣ ለአንዳንዱ ጥላቻ፣ ለአንዳንዱ ሌላ አይነት በጎ ያልሆነ ግብና ስሜት ያለው ድርጅት ነውና ያንን ቀይሯል ብለህ ነው የምታስበው ወይ? አንድ ሁለተኛ በኢትዮጵያ ውስጥ ገብቶ ለምሳሌ በትግራይ የፈጸመው ጭፍጨፋ የአማራን ህዝብ አይመለከተውም ወይ? በአማራና በትግራይ ህዝብ መካከል የጥቅም ቅራኔ በአሁኑ ወቅት ወይ በአማራና በትግራይ ፖለቲካ ውስጥ ልበለው ፖለቲካ መካከል የጥቅም ቅራኔ አለ ማለት ነው ወይ የሚል ጥያቄ ላነሳልህ ፈልጌ ነው። ይልቃል ቅድም እንዳልኩ እንግዲህ በነገሮቹ ባውድ መታየት አለባቸው ሲባል ሁሉም ሀገሮች በየትኛውም ጊዜ የወዳጅነት ታሪክ አላቸው፣ የጠላትነት ታሪክ አላቸው፣ የጸብ ታሪክ አላቸው። አትሊስት ይሄ አሁን ለኔ ተርሚኖሎጂው የሚያስቸግረኝ ታሪካዊ ጠላትና በምንም አይነት መገናኘት የለብንም ከሚለው ኮንሰፕት እንጂ ኢትዮጵያና ኤርትራ እኮ ተዋግተዋል እኮ ለ20 ዓመት በፍሮዝን ኮንፍሊክት ቆይተናል። እንዲሁም ደግሞ ከኢትዮጵያ ለመለየት ባደረጉት ጦርነት ውስጥ ረጅም የሆነ ፕሮፓጋንዳና ህዝባችንን የሚከፋፍል ያልተገባ ጥላቻ ተረጭቷል። ይሄንን በየትኛውም ጊዜ በተናገርኩበት ጊዜ ሁሉ ዘንግቼው አይደለም። ነገር ግን ይሄ አሁን ላለብን የህልውና ትግልና ስልጣን ላይ ካለው መንግስት ከሚያደርስብን ሁኔታ አንፃር የሚደረግ የፖለቲካ ግንኙነት፣ የጸጥታ እና የፖለቲካ ትብብር በምንም አይነት የኢትዮጵያን ከመክዳትና ታሪካዊ ጠላት ጋር ከመገናኘት ጋር ተደርጎ ሊታይ አይገባም። በግልጽ አነጋገርም አሁን ከቅርብ ጊዜ እኮ አቶ ጌታቸውም ሲናገር እንደሰማሁት ዶክተር ደብረጽዮንም ሲናገሩ እንደሰማሁት ሁለቱም ከሻዕቢያ ጋር ንግግሮችን ለማለዘብና ያሉትን ቅራኔዎች ሁሉ በሰላም ለመፍታት ውይይት እንዳደረጉና እንደተገናኙ የትግራይ ጊዜያዊ አስተዳደር መሪ ፕሬዚዳንት አቶ ጌታቸው ረዳ ሲናገሩ ሰምቻለሁ። ስለዚህ ይሄ ማለት በአብይ እውቅናና ግጭት ለመቀነስ ማለት ያ አሁን ይሄ ከታሪካዊ ጠላትነት ጋራ እንዴት ብሎ እንደሚገናኝ ወይም እኔ የትግራይን ህዝብ መጥላት ወይም አለመፈለግ ነው አይታይም። አውቃለሁ ቴዲህን ስታነሳው በዛ ደረጃ እኔንም እንደማታስበኝ፣ ነገር ግን መብራራት ስላለበት በዛ ደረጃ የሚያስብ ሰውም እንዳለ ቁስሉ ትኩስ እንደሆነ ስለሚገነዘብ ይሄን ነገር ማስረዳት ራሴንም ደግሞ ዲፈንድ ማድረግ ተገቢ ስለሆነ እንደሆነ እረዳዋለሁ። እና ያም ተባለያ አንደኛ ፖለቲካ ማለት በብዙ ችግሮችን መፍታት፣ በሚያግባቡ ነገሮች መስራት፣ ልዩነትን ማጥበብ፣ ሰላምን ማምጣት፣ ትብብር ማድረግ፣
የጋራ የህዝቦችን ግንኙነት ማሳደግ ነው። በእኔ እምነት የሻዕቢያና የህወሓት ግንኙነት የፈጠረው ሪጂናል ሄጅሞኒ እና ኮምፒቲሽን ግልጽ ያልሆነ ግንኙነት የፈጠረው ነገር እንጂ በውስጣችንስ ያለው ጥላቻ ሻዕቢያ ከኛ ጋር ካለው ጥላቻና እኛ ከኛ ጋር ያለን ጥላቻስ ቢወዳደር በቁም እየተቃጠልን እኮ ነው ያለነው። ልክ ነው። ያው አንዱ ጥላቻ ሌላውን ትክክል ስለማያደርገው ነው እንጂ ትክክል ነው። ግን በሁለቱ መሃል ካለው ድርጅት ካለው ግንኙነት ለዛኛው ኤክስኪዩዝ አለኝ። በሁለቱ መካከል ባለው ግንኙነት ብቻ እንዴት ሊወሰን ይችላል ልህ ነው ማለት አይዲዮሎጂካሊ ሻዕቢያ ትላንትና በኢትዮጵያ ባሉ ህብረተሰቦች ላይ ያለው አስተያየት እንደዛ አልነበረም ነው የምትለኝ ወይስ አሁን ተለውጧል ነው? ግልጽ ማድረግ ፈልጌ ነው። ተለውጧልም አልተለወጠም ብለል አልችልም። በጋራ በሚያደርጉ ነገሮች ቅሬታዎች እንዳሉ የነበሩ ነገሮችን ደፍጥጦ ለማጥፋት አይደለም፣ የነበሩ የታሪክ ሂደቶችን ዘግቶ አሁን ላለብን የጋራ ጉዳይ ግን የጋራ በሚያደርጉ ነገሮች መስራት በዓለም አቀፍ ግንኙነት ውስጥ የተለመደ ነገር ነው። ኤርትራ ራሱን የቻለ ሌላ ሀገር ነው። ከኢትዮጵያ ጋር ሌላ የጸብም ታሪክ አለን። ቅድም መግቢያ ላይ እንዳልኩት የጦርነት ታሪክ አለን፣ የአብሮነት ታሪክ አለን። አሁን በምንገኝበት ሁኔታ ውስጥ ግን በጋራ በሚያግባባን ነገር ውስጥ በአማራ ህዝብ ላይ የህልውና ትግል እያለ የትግራይ ህዝብም እንደዚሁ በሲጅ ሲያሰቃየው የሚኖር አሁንም ቢሆን ያልተፈታ ሁኔታ ባለበት ሁኔታ የኦሮሞም ህዝብ ጦርነት ውስጥ ያለ አጠቃላይ ኢትዮጵያንም ቀጠናውንም የሚያምሰው ካለ ይሄንን ስርዓት በማስወገድ በልኩ በሚያግባባን ጉዳይ ላይ በጋራ መስራት ከታሪካዊ ጠላት ጋር መተባበር ሆኖ ሊታይ አይችልም። እስከ ትናንትናም ድረስ ደግሞ ግንኙነቱ መልካም ነው ተብሎ የኢትዮጵያ ህዝብም አጠቃላይ የኤርትራ ህዝብም ደግፎ ስንት ድግስና ስንት ጭብጨባ የነበረበት ታሪክ ነበረን ከ3 ዓመትና ከ4 ዓመት በፊትና ከኔ ግን ተቃውሞ ነበር አይደል? አንተ ግንኙነቱ በቅጡ ይሁን ነው መንገዱን አልተቀበልከውም ነበር። አቶ ልደቱ ጋራ በነበረን ሸገር ቴሌቪዥን ላይ አስታውሳለሁ። እኔ መጀመሪያ ግጭቱም ሆነ ጸው ያለው በድንበርም ያለው በሁለቱ ድርጅቶችም ስለሆነ ከትግራይ ህዝብም ጋር በተለይም ከህወሓትም ጋር ይሄን ችግር የፈጠሩት ከዛ ይሁን እንጂ አልፎ በሚደረግ ነገር ውስጥ እንደውም ለሌላ ላልተገባ ግንኙነትና ከህወሓት ጋር የተጣሉት ሁሉ ሰዎች ተደምረው ሌላ ግጭት የሚፈጥር ልክ የተለዩት ሁሉ ከህወሓትና ከኢትዮ ኤርትራ ጦርነት በኋላ የመጡት ሁሉ ወደ ህወሓት ይደመራሉ። ለሀገር ውስጥ የፖለቲካ በሽሽቅ ይሆንና ይሄ ነገር ሳይጸና ሌላ መንገድ ይዛል ብዬ ተናግሬያለሁና የስልቱን እንጂ በመሰረቱ መገናኘቱን በምንም አይነት ልጠላ አልችልም። እሺ ልደቱ እስኪ ገባ ድረስ ነው ኮኔ ጥያቄ የምጠይቅህና አንድ ጥያቄ ልጨምራ ወደ ልደቱ ሄዳለሁኝ። ይሄንኑ ተመሳሳይ ሎጂክ ስለ ግብጽስ ማለት ትችላለህ ይልቃል? ኖ የግብጽ ጋር ያለን ግንኙነት ኢንታይርሊ የተለየ ነው። ከግብጽ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብጽ ጋር ያለን ግንኙነትና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። እሺ ልደቱ የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው እኮ አንድ አይነት ህዝብ ሁለት ሀገር ነው ያለን እኮ እና ይልቃል አንደኛ ህዝቡንና የኤርትራን መንግስት አንድና አንድ አታድርገው፣ እሱን እያደበላለከው ነው። እኔም ያልኩት ቅድም አስመሬ ነው የተናገርኩት። የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም ወዳጅ